እምነት ተቀብለህ ነው እኔ ጋር የመጣው። ቤተሰቦቼ አንቺን ያልወደዱበት ምክንያት አንቺ የሆነ ነገር ቢኖርብሽ ነው እያልከኝ ነው። ገባው? አንቺ ቢኖርብሽ ነው አይደል? እነሱ የታያቸው ነገር አለ ማለት ኦሬዲ የሆነ ነገር አለ ማለት ነው አይደል? እኔ አልታየኝም፣ እሱ ነገር አልታየኝም። ግን እነሱ ሳይታያቸው ምንም ነገር እንደማይሉ አውቃለሁ። እና ብዙ ጊዜ ማፕን ስላደረገን ከነሱ ቃል ስወጣ የሆነ ነገር ሆናለሁ እኔና ዳግመኛ እንደዚህ አይነት ስህተት መስራት አልፈልግም። ለዛም ለንሽ ነገር እኔ እኮ አሁን ምንም አላልኩም። በቃ የዛን ቀን ላስተዋውቅሽ መታወቅ አለብሽ ምናምን ስትለኝ እኔ እንደዚህ አይነት ነገር ስለምፈራ ነው ምናምን ብዬ ነበር። ከዛ ደግሞ ነው እኔ ደብረኛል ስትለኝ እሺ አልኩ። ከዛ ደግሞ አሁንም መልሰ እንደዚህ ማለት እኔ በጣም ነው ግራ የተጋባሁት። እኔ ግራ እንድትጋቢ እኮ አይደለም እኔ ስጀምር ደስ ብሎኝ ነው ላስተዋውቅሽ ነበር አይደል? ማለት ከትላንት ወዲያ ስሜቴ ነጥሽ ምን አይነት ስሜት እንደነበር እንጂ በክፋት ምናምን አሁን እንድታይብኝ አይደል? አንቺን ጠልቼሽ ምናምን አይደል? ግን በቃ እኔ ቤተሰብ ምክር መስማት ፈልጋለሁ። ቤተሰብ ምን እኮ እነሱ የሆነ ነገር ሲሉ ከዛ ለኔ ያለ ነገር አንተ ደግሞ የሆነ ነገር ቀነሰ አይደለ? ለኔ ያለ ነገር ቀነሰ አንተ እነሱ የሆነ ነገር ስላል አልቀነሰም እንደዛ እኔ እንጃ። ህይወትሽ ውስጥ አንዳንዴ ማስበለጥ ያለብሽ ነገር አለ። እንደኔ ህይወት ዝብርቅርቅ ያለ ነገር ምንም የለም። ምን ማለት ነው? አረ ምንም ነገር ምን እንደተበረረቀው አሁን እንደዚህ ስላልኩሽ ነው የተበረረቀው። አረ አንተማ ምን አደረክ? አሁን እንደዚህ እንድትሆኛ አይደለም አሁን ሌላ ሰው ውስጥ እንድትገቢ ምናምን አይደለም። ኧረ ምንም ሳልነግርሽ አሁን ከምጠፋ እኔ አዝኜ እኮ ነው ስለ ምን እንጃ በማን ማዘን እንዳለብኝም አላውቅም። ማለት በራሴ ልዘን ወይ ባንተ ልዘን ወይ በማን እንደማዝንም ምንም አላውቅም። በቃ እኔ የማውቀው ነገር የለም። በቃ እኔ በምንድን ነው ማዝነው? አሁን አይ እንደዚህ እንድትሆኛ አይደለም እንኳን ታልክሽ ምናምን ሳይሆን ይላል። ኧረ ችግር የለም። ኧረ ምን አስተቀሰኝ ግን ላይክ በቃ ባለቅስ የሚቀየር ነገር የለም። እና ላይክ ምን ሳስበው እኔ ቸኮልኩኝ ስምት ምን ሆኜ ነው ተረዳሽ? ቸኮል ነው ቤተሰብ እስከ ማስተዋወቅ ደረጃ ድረስ የምደርሰው እኔ ማንኝ ነው ተረዳሽ? እና አሁን ማወቅ ያለብሽ እነሱ ለኔ ብለው ደማቸውንም ምን እንደሆነ አይፈልጉም። ገብቶሻል? አሁን እንደሚከፋሽ ምናምን በደንብ ካውቃለሁ። ግን ደግሞ ከቤተሰቦች ቃል መውጣት አልፈልግም። ማለት እነሱ ያሉኝ ነገር መስማት ፈልጋለሁ፣ መስማትም አለብኝ። ተረድተሽ እኮ አሁን እንዲህ ነው። ምን ላድርግ ታዲያ? ሄዱ እንደ ቤተሰቦች ሆኑ። ቆይ ምን እንዳደርግ ነው የፈለግሽ? ኧረ እኔ ምንም አታድርግ። ምን ማድረግ ነበረብኝ? ና እንዳዳምጪ። ቆይ ምንም አታድርግ። በቃ ምን ታደርጋለህ? አሁን ቆሜና አውሪኝ። አሁን ስሜት ውስጥ እንድትገባ አይደለም አሁን እንድታረክሽ ምናምን አይደለም። ስሜቴን እንድትሆኝ አይደለም እንደዚህ ማወራው ምናምን ገብቶሻል? ግን ያለውን እውነት በቃ ማወቅ ስላለብሽ ነው የነገርኩሽ። ተረዳሽ? አንተ ለኔ ተከራክረ ምናምን የኔን ማንነት ማሳመን አትችልም አይደል? ለቤተሰቦች እኔ ምን አይነት ሴት እንደሆንኩ መንገር አትችልም። እሱን ማሳመን ወይ ማስረዳት ምናምንም አትችልም። የሆነ ለኔ ብላ አንድ እርምጃ መራመድ አትችልም። አንተ ማድረግ የምትችለው ነገር ቤተሰቦች አልፈቀዱም። ስለዚህ ምን ላድርግ? በቃ ይሄንን ነው አይደል የምትለኝ? ሌላ የምትለኝ ነገር የለም። ምንም መንገድ አትጓዝም። ስለዚህ አንተ የምታስበው ትላንትና አንድ ቀን ማታ እንደዚህ ናት ሲሉ አይ እንደዚህ አይደለችም ብለህ አንዴ ስለመለስክላቸው ብቻ ያንን ነገር ለኔ ተከራክረህልኛል ወይም ደግሞ ለኔ ተናግረህልኛል ማለት አይደለም። ለኔ አንድ እርምጃ እንኳን መራመድ አትችልም ማለት
ምንም ማረጋት ሞክረሃል አይደለም። ትላንት ማታ ነው አንድ ቀን ያወራው። ከዚህ በፊት ስለዚህ ነገር ተነስቶ ማያውቅም። እነሱም በእርግጠኝነት አንስተው ያውቁም አይደል? አንተ ይሄንን ጥያቄ ስታነሳባቸው ነው ያነሱት። ሻዳሩን ስናወራ ነበር ከተረዳሽኝ ማለት ነው። ሞክሬያለሁ ምናምን ግን ደግሞ በቃ እንዴ አንቺ ምን መረዳት አለብሽ? ምን ማድረግ አለብኝ? መቼም ከነሱ ቀልጣት አር እኔ ከነሱ ቃል ልጣማ አይ ነው እንደሚደብርሽ ምናምን ግን ደግሞ በቃ ግድ መናገር ነበርብኝ ይሉ አሁን እንዲቆጨኝ አታድርጊ በመናገር አንተ ለኔ ማድረግ የምትችለው ይሄንን ነው። ከዚህ ውጪ ምንም ማድረግ አልችልም። ይሄንን ብቻ ነው አንተ ለኔ ማድረግ የምትችለው አይደል? እንደዛ ነው አይደል? እየተረዳሽኝ እኮ አይደል? አረ ከዚህ በላይ ምንም ላደርግ አልችልም። ከዚህ በላይ እኔስ እንዴት ልረዳ? አሁን እኮ አንተ ማድረግ የምትችል እነሱ እንደዛ ማለት አይደለም። ብዙ ይገረመኝ ያንተን ማለት ማስረዳት አለመቻል። ብዙ ነገር አወራቸው ምናምን ግን በቃ ሊረዱኝ አልቻሉም። በቃ ተረዳሽ? እሺ ከነሱ ክፋት አንፃር አይደለም ሻል እንደዚህ እንደተሰው አይደለም። ከደግነት አንፃር ነው ያሉ ለኔ አስቡ። ተረዳሽ? ላንተ አስቦ ነው አይደል? በቃ ላንተ አስቦ ከሆነ ጥሩ ነው። ለኔም አንድ ቀን ያስብልኝ ይመጣል። አዎ ሄሉ ለምን ነው አንቺ ማውራሽ ማትሰሚ? መናገር አልነበረብኝ? አዳምጪኝ። ሄለን 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 ተወኝ በቃ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ቆይ መናገር አልነበረብኝም ነው ጀራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጅ እኔማ ሳላይሽ ከርም እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ